አንቺ ፍቅር ምንድን ነው የሰራሽው ስራ በሙሉ እንድትፈልጋለሁ። ምንድን ነው ያደረግሽው? ምን ብለሽ ነው ልጆቹን ያልሆነ ነገር ያደርገዋል ብለሽ ታስበው ነበር? ምን ለማድረግ እየሞከርሽ? ምንድን ነው አላማሽ? ምን አደረግኩ? እኔ ምንም የማውቀው ነገር የለም። ፍቅር ዝም በል። ሁሉንም ነገር ነግራናለች። አንቺ በጣም ባለጌ ነሽ። ቆይ እንዴት እንደዛ ታደርጊያለሽ? ያደረግሽው ነገር በሙሉ እንድትነግሪኝ እፈልጋለሁ። ምንድን ነው ያደረግሽው አንቺ? አዴ ምንድን ነው የጠመጠምሽባት? ወንድሜ እነሱ አውቀውኛል ለማጣላት ያደረጉት ነገር ነው። እኔ ምንም አላውቅም፣ ምንም አላደረግኩም። ዝም በይ፣ አፍሽን ዝጊ። ይሄን ያልቶኛለሽ ብዬ አስቤ አላውቅም ነበር። በጣም ትገርሚያለሽ። ከዚህ በኋላ እያንዳንዱ እንቅስቃሴሽ ለእኔ ታሳውቅኛለሽ። ተግባባን? ተሳስተሽ እንኳን አንዴን አንድ ነገር ብታረጊያት ከአንቺ ራስ አልወርድም። የመጨረሻሽ ነው የሚሆነው። እሺ ሰምተሽኛል አይደል? ባርኮት እኔን ካላመንከኝ ዳይመንድ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ነባር የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አበረታቱኝ ውዶችዬ። ባለፈው አደይ ድራማ በክፍል 31 ፍቅርና ኤላ ቤት ገብተው ሊሰርቁ ሴሎ ኤላ እንደደረሳቸው ነው ያቋረጥነው ውዶችዬ። እና ዛሬ ደግሞ በክፍል 32 ኤላ ያዛቸው። እናንተ ሌቦች ምን እየሰራችሁ ነው? ቤቴ ውስጥ ምን እያደረጋችሁ ነው አላቸው ማለት ነው። እሳቸው ደግሞ ምን አሉ? ኧረ ምንም ያደረግነው ነገር የለም አሉ ተደናግጠው። እና ምን እያደረጋችሁ ነው? ቤቴ ላይ እንድትገቡ አልፈቀደላችሁ። እኔ ሳልኖር እንዴት ገባችሁ? ቁልፍስ ማን ሰጣችሁ አላቸው ማለት ነው። እነሱ ደግሞ ሀብል ጠፍቶ ስለነበር እኮ የመልዋች በተለይ ረስተው ከሆነ ብለን እየፈለግንልህ ነው፣ ፈልገን ልንሰጥህ ፈልገን ነው አሉት ማለት ነው። እነሱ ደግሞ እሱ ደግሞ ምን አላቸው? ውሸታሞች ልትሰርቁ ነው እንጂ ፍቅር አላቸው። ከዛ ለፍቅር ከሆን በኋላ ወደ ቤቴ ከመጣሽ ከሆን በኋላ ነገር ፈልገሽ ነው እንጂ ከሆን በኋላ ወደ ቤቴ እንዳትበጭ ብሎ አባረራት። ከዛ እየወጥ እያለ ዳይመንድ እንዳገኙት እና እሱ ደግሞ ምን አላቸው? ምን እናንተ ይህ ሀብሌስ ነው ያደረጋችሁት ብሎ ያዛቸው። እሷ ደግሞ ምን አለች? እኔ ለአደይ የሰጠኋት ጃኬት ውስጥ እሱ ላይ አድርጌው ነበር። ከዛ አደይ ደግሞ ለለምለም ሰጣቻት። እኔ አሁን የማውቀው ነገር የለም ብላ ስትሄድ አሁን ሀብሉ ያለው ለምለምና አደይ ላይ ነው ያለው ሀብሉ አለችው ማለት ነው ለዳይመንድ። ከዛ እሱም ልመታት አለ መታት። ከዛ ለምለምና አደይ ደግሞ ለምለም ለአደይ ሀብሉ ሰጣቻት ማለት ነው። ይሄ ሁሉ ያደረግኩት አንቺ አሳልፌ ላለመስጠት ነው። ፍቅር ወንጀለኛ ፍቅር ሆና እያለች አንቺ ወንጀለኛ እንዳትባይ ሌባ እንዳትባይ ብዬ ያደረግኩት ነገር ነው ብላ ሀብሉ አውጥታ ስትሰጣት ዳዊት መጣቸው። ከዛ ደንግጠው እግሯ ላይ ታች አድርጋ ረገጠችው ማለት ነው። ከዛ እንዴ ደንግጠው ተነሱ። እንዴ መሆናችሁ ነው አላቸው። አይ ምንም አልሆንም አለችው። እስኪ እግርሽ አንሺው አላት ማለት ነው። ከዛ ሀብሉ አየውና ምን እያደረጋችሁ ነው? ይሄ ስራ አንቺ ማለሽበት አላት ማለት እናንተ ማላችሁበት አላቸው ማለት ነው። ከዛ አደይ ምንም የምታውቀው ነገር የለም አለች። እሷ ደግሞ ለምለም የምታውቀው ነገር የለም። እንዴት ነው ሁለታችሁ እሷ የምታውቀው ነገር የለም እሷ የምታውቀው ነገር የለም የምትሉት? እና ማን ነው የሚያውቀው? እየታገኝታችሁት ነው ሀብሉ አላቸው ማለት ነው። ከዛ ምን አለች ለምለም? ፍቅር ጃኬቱ ላይ ሀብሉ አድርጋው ነበር። ከዛ ሀብሉ አድርጋ ለአደይ ስትሰጣት አደይ ደግሞ ለኔ ራቁቴ ስታገኝ መንገድ ላይ አለበሰችኝ። ከዛ ሳየው እዛ ላይ ያገኙት ሀብሉ ብላ አስረዳችሁ ማለት ነው ለዳዊት። እና ይኸው ስራ የፍቅር ነዋ አለት። አዎ አለችው። ከዛ እንደዛ እያለ ተሰብስበው መጡ ማለት ነው። ተሰብስበው መጡ ሁሉም። ፍቅር ለአደይ አንቺ የት ነው ያደረግሽው? ይሄ ሀብል የት ነው ያደረግሽው? እያለች መጣች። ባሮክና
ኤላ ደግሞ አብረው ነበሩና እንዴ ምን እያደረግሽ ነው አላት። ሀብሉ ለምለምና አደይ ላይ ነው ያለው ብላ ጮኸች። ከዛ ምን አለ እውነቷ ነው አለ ባሮክ። ከዛ አትጨቃጨቁ ሀብሉ ላይ ያለው እዚ ላይ ነው ያለው ብሎ ባሮክ ሰጠው ለዳዊት። ምን ማለት ነው እየታገተው ነው እዚ ላይ ነበር እስካሁን ያልሰጠች አደይ አሳልፋ ለመስጠት ነው እንጂ ለምለም ላይ ነበረ አለ ዳዊት። ከዛ ኤላ በጣም ተቆጣ፣ ተናዶ ሄደ። በጣም ተናዶ ለለምለም ተቆጣት። እሺ አደይ ስታደርገው አንቺ ይሄ ሁሉ የአባቴ ስጦታ ነው፣ በአባቴ ዘንድ ብዙ ቦታ አለው ብዬ እየነገርኩሽ እስካሁን እኔ ስጨናነቅ ይዘሽ ትያለሽ እንዴ? ከአሁኑ በኋላ ፍትሽን ጠላይሽ ብሎ አኩርፏት ሄደ ማለት ነው። እሷም ለጊዜው ማስረዳት አልቻለችም፣ ዝም አለች። ከዛ ባሮክ ለአደይ ስቆጣት ለአደይ እንደዛ አደረግች እንዴ እንደዚህ ታደርጊያለሽ ብሎ ስቆጣት ለአደይ ለምለም ምን አለች? የአደይ ጠበቃ እና በጣም ደስ ያሰኘች ምክንያቱ ሀቀኛ ናት። ምን አለች? የፍቅር ሴራ ነው እያጋለጠች ያለችው ለምለም ማለት ነው። እና ምን አለችው? ይሄ ሀብል ጃኬት ላይ ነው የነበረው። አደይ ምንም ታውቀው ነገር የለም። በተንኮሏ ምን አደረገቻት? አደይ ለባለማስፋት ጃኬት ውስጥ ሀብል አድርጋ ለአደይ ስትሰጣት፣ አደይ ደግሞ እኔ ራቁቴ መንገድ ላይ ስታገኘኝ ሌሊት ሰጥታኝ፣ እኔ ደግሞ እዚ ላይ አግኝቼው ነው ግን እስካሁን ያልሰጠሁት ለአደይ ለባለማስባል ነው ብላ ለባሮኩም እንደዚህ ብላ አስረዳቸው ማለት ነው። አሁን እንደዛ ብላ ወደ አደይ ቤት ስትሄድ ለሚ አባረራት። ከአሁን በኋላ ፊት ላይ እንዳትደርሽ ውጭ ከቤቴ ብሎ አባረራት። ኤሎም አገዘችው ማለት ነው። ኤሎም አሁን እውነት ነው ከአሁን በኋላ ስታጠህ ነው እኔ ያለሁልህ ምናምን እያለች እሱም ለእሷ ማስወጣት። ከዛ ባሮክ በጣም ተናዶ ለፍቅር እውነት ስረዳ ለፍቅር በጣም ተቆጣት። ከአሁን በኋላ አደይ ምን የሆነ ነገር ብደርስባት ላንች ነው ከራስሽ እንደማልወርድ ጠንቅቀሽ እወቂ አላት ማለት ነው። ከዛ እንደዚህ ብሏት ለምለም አኩርፋ እየተመለሰች እያለ አደይም እያለቀሰች ነበረ። ከዛ ባሮክ እያጽናናት ነበረ አይዞሽ ብሎ ማለት ነው። ለምን ስትመለስ እንዲህ ለምን ተመለስሽ አለቻት። አባረረኝ እኮ ኤሉና ኤልዳ እኮ አባረሩኝ እኮ ኤላና ኤልዱ አባረሩኝ አለቻት። በእኔ እንዴት እንደዚህ ታደርጊያለሽ ብላ አባረረኝ እኮ ብላ ስትነግራቸው በቃ ችግር የለውም አይዞሽ እኔ አስረዳዋለሁ እውነቱ ስላልገባው ነው እንጂ እውነቱ ሲገባ አስታርቃቸዋለሁ። ይህ ሁሉ አመት ስንት ፈተና አሳልፋችሁ ፍቅራችሁ ያልተፈተነ አሁን ደግሞ በዚህ ተልካሻ ምክንያት አትጣልም አስታርቃቸዋለሁ ብሎ ባሮክ ወደ ኤላ ቤት ሄደ ማለት ነው። ወደ ኤላ ቤት እየሄደ ኤሉ መንገድ ላይ ያገኛት። ምን አለችው? ወደ ትሄድክ ነው አለችው። ወደ ኤላ ቤት እየሄድኩ ነው አላት። ግን ይሄ ተንኮላችሁ ስራችሁ እንደማያዋጣችሁ እወቁ፣ እንደዚህ አይነት ስራ ብሎ ለእሷ ተቆጥቶ ወደ ኤላ ቤት ሄደ። ወደ ኤላ ሲሄድ ተኝቶ አገኘው። ከዛ ይቅርታ ረበሽኩ እንዲ ያለው፣ አይ ችግር የለውም አለው። እና በጣም ነው የከፋኝ፣ በጣም ነው የተናደድኩት ስንት ውለታ የዋልኩላት ፍቅረኛዬ እንደዛ አደረገችኝ ብሎ ስናገር እውነቱ ሳታውቅ አትፍረድ ኤላ፣ ይህ ሁሉ ሴራ የፍቅርና የኤሉ ነው። ምንም የምታውቀው ነገር የላትም ለምለም ብሎ የሆነ ነገር ሁሉ አስረዳው ማለት ነው። ከዛ ወይስ ዋሽተህ እሷና እኔ ለማታረቅ ነው ወይስ እውነቱ ነው እየነገርከኝ ያለው አለው። አረ እውነቱ ይሄ ነው፣ ይህ ሁሉ ያደረገችው ፍቅር ናት እና ለምለም የምታውቀው ነገር የለም፣ ለምለምና አደይ የሚያውቁት ነገር የለም ብሎ አስረዳው ማለት ነው። እንደዚህ ብሎ ካስረዳው በኋላ ፍቅር ተንኮሏ መስራት አላቆመችም እስካሁን። እሷ ደግሞ ለዳይመንድ ለማሳመን እየሞከረች ነው። ለዳይመንድ ምን አለችው? ይሄ የተቀበልኩት
ከአደይ ነው ብለህ ከለምለምና ከአደይ ነው ብለህ ንገርልኝ ለባሮኮና ለኤላ ብላ በውሸት እንደዚህ ካደረግ እኔ ፍቅረኛ እሆናለሁ አስደስታለሁ ብላ መከረችው ማለት ነው። ወደችዬ በክፍል 33 እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ክፍል 32 ይሄ ይመስል ነበር። ከዛ ባሮክ ለኤላ ይዞት ወደ ቤት መጣ ላስታርቃቸው ማለት ነው። ከለምለም ላስታርቃቸው ሲመጣ ይቺ ፍቅር ደግሞ ለዳይመንድ መክራው ስለነበር ዳይመንድ ዋሽቶ ሊናገር መጣ ማለት ነው። ከለምለምና ከአደይ ነው የተቀበልኩት ብሎ ዋሽቶ በውሸት ምስክር እንድናገር ምክንያት ለፍቅር ስለምወዳት ማለት ነው። እና እንደዛ እዚህ ላይ ነው የተቋረጠው ክፍል 32። በክፍል 33 እስከምንገናኝ መልካም